አድዋንስ እንዴት አያችሁት? ሰላም ጋይስ እንዴት አላችሁ? እግዚአብሔር ይመስገን። አሁን ወደ ፒያሳ እንሄዳለን። ተከታተሉን ፋሚሊ፣ ቪዲዮን እስከ መጨረሻው። ከዛ ባለፈ ደግሞ ቪዲዮን ሰብስክራይብ እያደረጋችሁ ተከታተሉን። ወደ ፒያሳ እንሄዳለን። ሌትስ ጎ። እዚህ ጋር እየወጣን ነው፣ ወደ ውጭ እንወጣለን። ኦኬ ትንሽ ቀዝቀዝ ያለ ነው አለ ነው፣ ግን በቃ እንወጣለን። እስኪ ሞክር። ዚስ 4 ኪሎ እንደ ወደ ማርያም የሚያስኬደው መንገድ ነው የኛው ልክኛ የምንገኘው። ይሄን የመገኘበት ሰፈር ያው ይሄ አሁን መውጣበት ስራ ቦታዬ ነው። ይሄ ደግሞ ላይክ እንትን ነው በላይነሽ ሆቴል። እዚህ ጋር እየወጣን ነው። ትንሽ ቀዝቃዛ ነው፣ ዝናብ አለ፣ የሆነ ካፊያ ነገር አለው ዝናብ። እንወጣለን። አዲስ አበባ ይችን ትመስላለች በዳመና ሰዓት፣ ግን የምር ታምራለች። በቃ የሆነ አላ ሰው የሚፈልገው አይነት ነች። እና አሁን ላይ ሁሉም ሰው ኖርማሊ እዚህ ወጣ ብሎ እንኳን መዝናናት ይችላል። ወጣህ እንደዚህ አሁን የሆነ ቪዲዮ እንኳን ለመስራት ምናምን በጣም አሪፍ ነው። እና ጋይሶች ይሄንን ቪዲዮ እንግዲህ ላይክ ሼር እያደረጋችሁ ለሁሉም እንድታደርሱልኝ በትህትና ጠይቃለሁ። ግን ሰብስክራይብ እያደረጋችሁ ፋሚሊ ፕሊዝ ሰብስክራይብ አድርጉልኝ። አሁን እዚህ ጋር ይሄኛው ፎቅ እንትን ነው፣ ከጀርባ የምታዩት ፎቅ አንግላ በርገር ያለበት ፎቅ ነው። እዚህ ጋር ወደ እንትን እየሄድን ወደ ፒያሳ እየሄድን ነው፣ መገስገስ ላይ ነን። ሌትስ ጎ ፒያሳ ሌትስ ጎ። እዚህ ጋር ምንድነው የሆነ እንትን ነገር ነው ወይ ጉድ ይላል። እዚህ ጋር ፓርኮች ምናምን አሉ እዚህ አካባቢ። ሹፍ ሉክ ዚስ ኢን ኢትዮጵያ ካፒታል ሲቲ አዲስ አበባ ሰብ ሲቲ አራዳ ክፍለ ከተማ ወይ ኦር አዲስ አራዳ ሰብ ሲቲ። ሉክ ኢትዮጵያ። እዚህ ጋር ሰው ሰላም እያለኝ ነው። ሉክ ኢትዮጵያ ሉክ ፋሚሊ ሉክ። ይህንን ቪዲዮ ለሁሉም እንድታደርሱልኝ እጠይቃለሁ በትህትና። ለየኛ ሀገር ለማይወዷትና የኛን ሀገር ለሚጠሏት ለፈረንጆቹ ፕሊስ አድርሱልኝ። ይህንን ከተማችንን ይዩት። እኔ በዚህ ስልክ የቀረጽኩት እንደዚህ ከሆነ አስቡት በሌላ ስልክ እንዴት እንደሚያምር ደግሞ ሹፍ። እዚህ ጋር እስኪ ምን ይሄ እዚህ ጋር እስኩ ሉክ በየመንገዱ ያለው ፓርክ ነው ጋይስ። እዚህ ጋር የሮማያን ቤተክርስቲያን ሹፍ። ሮማያን ማለት ድሮ በእኛ ማለት በድሮ ጊዜ የተሰራ ነው። ሮማያን ጊዮርጊስ ነው የሚለው ኦርቶዶክስ። ሮማያን ኦርቶዶክስ ጊዮርጊስ ቤተክርስቲያን። እዚህ ጋር እንግዲህ እንትን በርገር ነው ዘይ ነው ምናምን በርገር አለ እዚህ ጋር። ሌትስ ጎ ፒያሳ ልንደርስ ነው። አሁን መስታወት እንትኑ ጋር ነን፣ ልንደርስ ነው። ይሄ 70 ደረጃ ሳይሆን 100 ደረጃ አለ እዚህ ጋር። 100 ደረጃ ሌትስ ጎ። You like me? I don't know. Wow, my country beautiful. Wow, Ethiopia. Wow, Ethiopia, capital city in Addis Ababa. Let's go. እዚህ ጋር ወደ እንትን እየደረስን ነው። አረ ነው ግን እዚህ ጋር ወሬ ምናምን ነቃይለ ትንሽ ያሸማቅቃል ጋይሶች እንደዚህ ለማውራት ምናምን። አረ ነው ግን በቃ የሆነ ተደፋፈርኩት ነው የወጣሁት። እኔ በቃ ትንሽ ደግሞ እንትኗ ማይኳ ወደታች ስለሆነች ነው መሰለኝ ወሬ የተሰማ አልነበረም። ይሄን ምሰራላችሁ ቪዲዮ ለብቻ ሳውንዱ ለብቻ ነውና ጋይሶች እንደምንም እንግዲህ ይሄ ቪዲዮ የሚደርሳችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር አድርጉ ለሁሉም ፋሚሊ። ቴንኪዩ በጣም ቴንኪዩ። እንቀጥላለን። ይሄኛው ቪዲዮ የሚለቀቀው ከፒያሳ ከ4 ኪሎ ኦር ፒያሳ ድረስ ነው የምንሄደው። ቀጣዩ ቪዲዮአችን የሚሆነው ደግሞ ከሂልተን ሆቴል እስከ ስቴዲየም ያለው ይሆናል። ሌትስ ጎ መከታተል ብቻ ነው እናንተ የሚጠበቅባችሁ ፋሚሊ። እዚህ ጋር እንሻገራለን ወደ መስታወቱ መንገድ። ሌትስ ጎ። የሆነ ልጅ እዚህ ጋር ተመልካቾች ምናምን እያለ ያዝገኛል፣ ጠብቁት። እዚህ ጋር መኪና ይጠብቀን እንዴ? መኪና ጠብቀን እንሻገር እንጂ ካለዛ መዱ ያረገኝስ ደግሞ እንትንም ስላለብኝ። ሌትስ ጎ። እዚህ ጋር ሉክ ኢትዮጵያ፣ ሉክ አዲስ አበባ፣ ሉክ እዚህ ጋር መስታወቱ መንገድ ነው። ላይክ እዚህ ጋር ሰውየው ምን እንደሚላችሁ
ልቅረጽ እንደ ምናምን ስለው አልፈለገም እንጂ ኖርማል ነው። ግን እንትኑ በቃ የሌለ ነበረ። ተመልካቾች አሁን ያለሁት በፒያሳ እና 4 ኪሎ መገኘው መስታወቱ ድልድይ ጋር ምናምን እያለ እንደ ፕሮሞሽን በሉት አያችሁት። እዚህ ጋር ነው እኛ እንደዛ እየሰራብልኝ ነበርና እንዲህ ብሮ ልቅረጽሽ እንደ ምናምን ስለው አልተመቸውም እና ፒስ በቃ ብዬ ተውኩት። ጋይሶች በቃ አዶኖ ይህንን ላይክ ሼር ሌትስ ጎ ለፈረንጆቹ ጋብዟቸው። ይህንን ኢትዮጵያ እንደዚህ ነች። ሉክ አዶኖ ግን አይሾ ስፒድ መጥቶ አዋሳ አይቶልናል። ቴንኪዩ አይሾ ስፒድ። ግን ከዛ በታች ደግሞ እኛ ባለን አቅም ኢትዮጵያን ለዓለም ማስተዋወቅ እንፈልጋለን። ሌትስ ጎ ወደ እኛ ዩቲዩብ ቻናል እየመጣችሁ ሰብስክራይብ እያደረጋችሁ ቪዲዮአችንን አድርጉልን። ወደ ሌላም ሰው እንዲሄድ ሼር ምናምን እያደረጋችሁ ፋሚሊ ቴንኪዩ። ሌትስ ጎ አሁን ወደ ፒያሳ ኦር ይሄኛው ፎቅ ስፖርት ምናምን አለባበሶች የሚገኙበት ነው። ሌትስ ጎ አሁን እዚህ ጋር ይሄንን ቪዲዮ ስቀርጸው ረመዳን ሳይሆን ረመዳን ከሪም ነው። ኢድ አልፈጥር በዓል ነበረ ትናንት ዓርብ ዕለት ነው የተቀረጸው። ይሄን ቪዲዮ ዛሬ የምለቅላችሁናል። ሌትስ ጎ ይሄኛው ባይዘው ይሄ በፊት የነበረውና አሁን የነበረው ባስተያያችሁ አለው በጣም ልዩነት ያለው ነው። ግን አውቃለሁ ብዙ ሰዎች እዚህ ጋር ተነስተውና ወደ ሌላ እንደሄዱ አውቃለሁ። ግን ጋይሶች እንደ አንድ ኢትዮጵያውያን ላይክ እንደ አሪፍ ነው ልላችሁ የፈለኩት ምንድነው የሆነ እንትን አለው አሪፍ ኮሪደሮች አሉ። ኖ ግን አይተሰነ እንትን አለው ጉዳት አለው አውቃለሁ። ግን ደግሞ ቢሆንም እንደ አንድ ኢትዮጵያውያን አንድ ከተማችን ኢትዮጵያ ሮስ አዲስ አበባ እንግዲህ ኢትዮጵያ ካፒታል ሲቲ ተብላ ነው የምትጠራው። ከተማዋ ውበቷ ያንሳታል። አይታችኋል። ላይክ ሉክ አይ ዶንት ኖ ቢስማ ነው ኢትዮጵያ ነው ቢዩቲፉል ሪል ኢትዮጵያ ቢዩቲፉል። ጋይስ የቻላችሁትን ያክል ላይክ ስፒድ አድርሱት ይላል። ይሄንን ቪዲዮ ላይክ አረዶ እንደሱስ ቢኖረን ኢነርጂ ነው የሚያንሰን እንጂ ካሜራችን ይሁት በስልክ ነው መንቀርጸው። ሉክ አይኛው ወደ ውስጥ ያለው ለሳይክልና ለሩጫ ምናምን የተሰራ ነው። ላይክ በጣም እንግዲህ ትወዱታላችሁ። ሌትስ ጎ ተከታተሉኝ ፋሚሊ። ይሄንን ቪዲዮ እስከ መጨረሻው እንድታዩት በትህትና ጠይቃለሁ፣ ጋብዣችኋለሁ ሁላ አረኖ ብቻ ማይ ጋድ የምታስብል ከተማ ነው ያለች። ሌትስ ጎ እዚህ ጋር ትንሽ ያው ዝናብ እየዘነበ ምናምን ነበርና እዚህ ጋር ሰው የሆነ ሰው መጥቶ አረ ስልክ ምናምን ዝናብ አለ። ኦኬ ቴንክ ዩ ችግር የለም ምናምን አልኩት። እዚህ ጋር ይሁት እስኪ አዲስ አበባ ነው ፒያሳ አምፔር ወደ አምፔር ነው። በአምፔር በኩል ነው የምንሄደው፣ ግን ገና ነን። አሁን ያለንበት እንትን አለች እዚህ ጋር የምን ሀገር ነው? አንድ ቤተክርስቲያን ቸርች አለ፣ የውጭ ሀገር ቸርች አለ። ይኸው ሉክ ይቺ የውጭ ሀገር እንትን ነች እና የሚለው ገርሞኝ እዚህ ጋር የተሰራበት የሚለው 1821 ነው የሚለው። እንዴት ሆኖ ነው በዛ ሰዓት የተሰራው? ኢትዮጵያ ራሱ የተነበረች ኖርማል አዲስ አበባ ራሱ የተዋቀረችው በ1879 እስከ 1886 ባለው ነው የተሰራው አዲስ አበባ እንኳን የተመሰረተው። ሉክ ይሄ ግን በ1821 ነው የሚለው። አረ ነው እኔ ግራ ገብቶኝ በዚህ እኛም ጋር የኦርቶዶክስ ቤተክርስቲያን ስንሄድ ወደ ቀራኒዮ መድኃኔዓለም ጋር እንደዚህ አይቻለሁ። 2000 ኖ ሶሪ በ1826 ዓመተ ምህረት የተሰራ አለ ቀራኒዮ መድኃኔዓለም በዚህ በጣም እንትን ያለው ነው። እሱንን አንድ ቀን ቪዲዮ ሰርቼ ማሳያችሁ ይሆናል። ላይክ በጣም የሚገርም እንትን እያረኩ ነው። ኦሬዲ ቀርጬ አምጥቻለሁ። ግን ቪዲዮውን እንትን እያልኩት ነው። ለምን ይሄኛው አካውንቴ ቫይራልም እየወጣ ስላልሆነ በሚለው ላይክ ወደ እንትን እየወሰድኩት ነው። ገና ይሄኛው ቫይራል እንዲወጣ እየጠበቅኳችሁ ነው። ግን አካውንቴ ትንሽ ምንም ሰው ጋር አይደርስም። አረ ነው እኔ ሳወራ ምናምን አሁን እንደዚህ ስጠይቅ እንትኑን አካውንቴን እኔ ሊንኩን ልክ ስጠይቅ ምናምን አካውንት አክቲቭ ነው። የሚጠበቅበት የሆነ ኤዲቲንግ አይደለ አረ ነው ግን የሆነ እንትን አለውና ፕሊዝ እንትን እንድትሉ በትህትና ጠይቃለሁ። ፋሚሊ ቴንኪው። ይህንን ቪዲዮ የምታዩ ሰዎች ሰብስክራይብ እያደረጋችሁ እላለሁ። ተከታተሉኝ እዚህ ጋር ጋይስ ቴንኪው። ቀጥሉበት ፋሚሊያንስ ሌትስ ጎ። አረ ነው ግን እዚህ ጋር ምንድን ነው
ግን ምንድነው ትንሽ አላ የሆነ እነዚህ ያጥረኛል ጌታን። አሁን ይሄንን ሳውንድ ማስገባው ለብቻ ቤት ውስጥ ቁጭ ብዬ ነው እንጂ ትንሽ አዛ ነው ማለት ነው። እዩት እዚህ ጋር ዝናብ እየዘነበ ነው። የመኪና ፍጥነት እኛንም አወዳድረናቸዋለሁ ድምጹን የሱን ብቻ በስማ ውድድር ነው እንደ ፋሚሊ እኛንም አወዳድረን። ፒያሳን እዩት ከፈረሰ በኋላ ኖ እሱ ማለት እድሳት እየተደረገ አይደለም። ፒያሳ ተፈርሶ በአዲሱ ሌትስ ጎ እዚህ ጋር እዚህ ጋር በጣም አሪፍ ሉክ አሁን ሲያምር ሲያልቅ ደግሞ ይሄ አረ ነው ሌላ ቪዲዮ ጠብቁ። ይሄ ሲያልቅ እሰራላችኋለሁ የቦታው ሰልፍ ሌትስ ጎ። እና እኔ የምፈልገው ምንድነው ጋይሶች እናንተ እንትን እያላችሁ ላይክ ሰብስክራይብ እያደረጋችሁ እኔን የምታበረታቱኝ እናንተን የምትሉኝ ከሆነ በጣም ደስ ይለኛል። ከዚህ ውጭ ያለው አዲስ አበባ እያንዳንዷ ለፈረንጅ እናሳያለን። አማርኛችን ትንሽ በአማርኛ ነው የሚሆንባቸው። ሰው ግን ሉክ ባይናችሁ ብቻ አዩት ብለን እንጽፍላችኋለን። ሶኪ አገራችንን እንድታዩት ነው እኛ የምንፈልገው። ሰው ኢትዮጵያ ካፒታል ሲቲ ኢን አዲስ አበባ ሉክ ሶ ኢስት አፍሪካ ኢትዮጵያን ኢን ኢስት አፍሪካ ማለት በአፍሪካ በምስራቅ አፍሪካ ትገኛለች ኢትዮጵያ። ሶ ይህንን ቆንጆ ሀገር እናሳያችሁ እስኪ። ለሁሉም ላይክ ሼር እያደረጋችሁ ለሁሉም አድርሱት። ለሚቃጠሉትም ለግብጽና ለኛን እንትን ለሚሉ ሀገራት አምረን እንታያችሁ፣ በልጠንና ደምቀን እንታያችሁ። ፒያሳ ደግሞ በጣም የቆየ ታሪክ ያላት ሰፈር ነች። ላይክ በጣም ከየመጀመሪያው እቴጌ ጣይቱ ኢትዮጵያን አዲስ አበባን ስትመሰረት የመጀመሪያ ያረፈችባት ነች። ሲቀጥል ደግሞ የንጉሱ ሐውልታችን ያለበት እዛው ነው። ጊዮርጊስ ሰማዕቱ ጊዮርጊስ ያለው ፒያሳ ነው። አረ ነው ግን በጣም እንትን አለውና ይህንን ሰፈር በምን መሰላችሁ የለም በድሮን ብናሳያችሁ አረኑ ጭራሽ ለጣሊያኖቹስ ብንጋብዛቸው ሉክ አረላሽ እኔ እንጃ ምን ይሰማቸዋል የሚለው አረ ነው። ግን ጋይስ ከቻላችሁት ያክል እንግዲህ ይሄንን ቪዲዮ እዩት እስከ መጨረሻው ብታዩት ይመረጣል። ለመሰላችሁ አረ ነው። ግን በጣም እንትን እያልኩ ነው ቪዲዮ ስቀርጽ ሰው ያየኛል አረ ነው። እኔ ደግሞ ሸማቀቃለሁ ፈራለሁ ለምን እንደው አላውቅም። ይሄ ቪዲዮ ያለ መቆራረጥ ዝም ብዬ እየቀረጽኩ ነው እየሄድኩ ነበር። ላይክ እዚህ ጋር ይውስኪ ይሄ በጣም የቆየ ህንጻ እኮ ነው። ጠርብ ድንጋይ የተሰራ ህንጻ ነው። ብዙ አይደለም። ሉክ አረላሽ ምንድነው ይሄ በእናታችሁ በስማ ፓርት 1 ነው ይሄ ፓርት 1 የአዲስ አበባ ዋው እዩ ዝም ብላችሁ ሀገር እዩ ሬዲ ዚስ እዚህ ጋር ለመሻገር እንትን እያልን ነው። ታክሲ መንገድ ይጠብቃል። ይሄኛው ራሱ አሰራሩ የሚገርም ፎቅ እዚህ ውስጥ ያለው ንግድ ባንክ ባይዞ በጣም ብዙ ደንበኛ አሉት። ብዙ ሰው ከሌላ በታክሲ መጥቶ ራይድ ይዞ መጥቶ ምናምን እዚህ እንትን ሲላና በጣም ገርሞኛ እንዴት እንትን ቢያስተናግዱ ነው ምናምን። ይሄ አረ ነው የሚገርም ነው። ግን ፒያሳ በጣም ጥንታዊ ከተማችን ይዋት የተሰራችበት እንኳን አሰራር ጠርበ ድንጋይ ነው። ሉክ አፍሪካ ያሳድሳቱ የሚሰራው ይሄ አዲሱ የሚገነባው ህንጻ ነው። ይሄ ሲያልቅ ደግሞ አረ ነው ፒያሳ ሌላ ከተማ ነው የምትሆነው። እንዴ ያገርም የምርን እኮ ነው። በስማ ቀጥሉበት እንግዲህ ጋይሶች እያያችሁ ነው። ሲጀመር ደግሞ አባይ ኤ1 ነን ጋይስ ሰብስክራይብ ያደረጋችሁ ሌትስ ጎ ፋሚሊ ሌትስ ጎ ጋይስ። ይሄንን እንትን እያያችሁ እዚህ ጋር አሁን ኦሬዲ ሌትስ ጎ አያችሁት። አድዋችን ይላል እዚህ ጋር አድዋችን ነው። አድዋ ሌትስ ጎ። ዛሬ ግን የለም እንትን ውስጥ ኦኬ፣ እዚህ ውስጥ እንትን የለም። ሶ ላይክ ሚ አይ ዶንት ኖ እዩት፣ እዩት ሰው የለም ፒያሳ አያችሁት፣ ብዙ የለም። እነዚህ እንኳን አደረሳችሁ እያልኩ ነው ጋይሶች። ቴንክ ዩ እንኳን አደረሳችሁ ሁላችሁም። ኢትዮጵያን አድዋ ማለት ተመልከቱት
ድሮ እናት አባቶቻችን ሳይከፋፈሉ እንደ ዛሬ ዘረኝነት ምናምን ሳይኖር የተገነባች ሀገራችን ናት ኢትዮጵያ። ማርያምን እናንተ ዛሬ ተከፋፍላችሁ ግን እኔ ራሱ ይብን አንድ ስራ ለመስራት እንኳን ምንም እኮ ነፃነት የለንም ኢትዮጵያን። የምር ነፃነት የለንም ስላችሁ በራሳችን ጊዜ ያመጣነው ነው። ሌላ ሀገር ምናምን መጥቶብን እኮ አይደለም፣ ራሳችን ያመጣነው ችግር ነው። ራሳችን ያመጣነው ችግር ምንድነው? የሆነ ይሄም ዘረኝነት አለ። ብሔር ትቆጥራላችሁ። ምንድነው ብሔር? ራሳችሁ የመጣችሁበትን ታውቁታላችሁ። አሁን እዚህ ውስጥ አልገባም፣ ባይዘው እዚህ ውስጥ አልገባም። እንደዚህ አይነት ወሬ ማውራት አልፈልግም፣ ግን አንዳንዴ እናደዳለሁ። እኔ እኮ እንትን ነኝ ምናምን ስትሉ አይደብራችሁም እንዴ? እግዚአብሔርን ሁላችንም የተፈጠርነው ከአንድ አፈር ነው። ከአዳምና ከሔዋን የወጣን ሰዎች ነን። ይሄን ማወቅ አለባችሁ። በቃ ፍጥረተ መጀመሪያ ስትመጣ ካፈር ነው የመጣ ካፈር ነው የመጣ ነው። ማሰብ አለብህ። አሁን ላይ ኢትዮጵያ ብለን ጭራሽ አልቻለም እኮ ኢትዮጵያዊ ነን ብለን ይብን እንዳበሻ ፈረንጅ ምናምን ተብሎ አሁን ፈጣሪያውን እኔ አበሻ ነኝ ብትላ አሩን አያውቅም። እኔ አበሻ ነኝ እኔ ፈረንጅ ነኝ የራሱ አይደለም ይቅርና ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ደቡብ ነኝ አያውቅም። ፈጣሪ የሚያውቅ ሰውነትህን ነው። በሱ አምሳል የፈጠረክ ሰው መሆንህን ያውቃል። እዛ ውጭ ያለው አይደለም ይቅርና እኔ ኦሮሞ ነኝ እኔ አማራ ነኝ አይደለም እሱ ማን ነው አበሻ ነኝ ብለኸው አያውቅም። ፈጣሪ የሚያውቅ አንተን ሰው በመሆንህ እሱንም ደግሞ ካፈር ፈጥሮክ በትንፋሽ ውስጥ ትንፋስ እንደሰጠ ከፍ ብሎ እሱን ተረዳ እስኪ ጋይሰረ ምንድን ነው አሮ ነው ብቻ ብዙ ነገር ሳወራ እንደዚህ አይነት ነገር በዚህ ስሜታዊ ሆናለሁ። ማርያምን አልወድም። እኔ እንጃ አልፈልግም። እኔ እንደ ኢትዮጵያውን እንደ ብዙ ጋር መሰተዱ እኔ የሌላ ሀገርን አላውቅም፣ ግን እኔ ኢትዮጵያዊ መሆን የምፈልገው እንደ ሰው ነክ ኦኬ፣ ሰው ነህ። በሰውነት ማን ዘረኝነት ራሱ በፈጣሪ ዘንድ ኃጢአት ነው። መቤቴን ትልቅ ኃጢአት ነው በዘረኝነት መሆን። ሰው እንደሆንክ ወቅ በቃ አድዋ ማለት የሁላችንም ታሪክ አንድ ኢትዮጵያን የምትወክል ሀገር እንትን ነች፣ ታሪክ ነው። አንድ ኢትዮጵያን የሚወክል ትልቅ ስትሪያችን ነው አድዋ ማለት። የመርሰሬስ እናንተ እዚህ ጋር መከፋፈሉን ተውና እስኪ አንድ ሀገር ገንቡ። ኢትዮጵያ በቃ ትልቅ ሀገር ነች። ተባብራችሁ ኢቭን ከዓለም ደረጃ እንድትደርስ አንድ ሆናችሁ ላይክ መገንባት እኮ ነው። ምንም አንድ ሆናችሁ ሁላችሁም እኮ ጸባይ መስጠት እኮ ነው። ምንም እንትን የሚያስብል የለውም ጋይስ። ምንም በቃ አንድ አይነት ጸባይና አንድ ብሔርን ትታችሁት አንድ አይነት ሰው ከየት መጣ ከዚህ ነው የመጣው ማለቱን ትተውና ከየት መጣ ከምትለው ወንድሜ እንዴት ነው ኦኬ ከየት መጣ ከየት ይሁን ሊጠየቅ የሚገባው አንድ ሰው የትውልድ ቦታው ነው። ገባችሁ? የትውልድ ቦታው ነው ሊጠየቅ የሚገባው አንድ ሰው የት ነው የተወለድከው እንደዚህ በቃ ስፍራ ኦኬ አንተ እንደዚህ ነው እንዴት እንኳን ደህና መጣ አንተ ከየት መጣ አንተ አማራ ነው አንተ አማራ ወይም ደግሞ አንተ ኦሮሞ ነው ምንድነው ይሄ ምን ይባላል? እግዚአብሔርን እኔ ይሄን አልደግፍም። እንደ ፖለቲካ ተወሰዱብኝ። ቴንክ ዩ ግን እዚህ ጋር ፒያሳ እስኪ እዚህ ጋር የድሮ ፓርክ ይሄ ሳይሰራ የነበረው ፓርክ የሚያስታውስ በኮሜንት ያሳውቀኝ ጋይስ። ይሄንንስ ሉክ አፍሪካችን እንደ አንድ ኢትዮጵያ ብቻ አይደለም እንኮራበት በይዞ አድዋ እንደ ጥቁር አፍሪካውያን ሁላችንም እዚህ ጋር እያዩኝ ነው። ሁላችሁ እያዩ ያሽፋ ይቀልዳሉ ብዙዎቹ። ምን እንዳለ ታውቃላችሁ? ቀይ ጃኬት የለበሰው ልጅ በዚህ ስልክ ነው የሚቀርጸው አለኝ። ገርሞኝ የሰው ልጅ በጣም ከባድ እኮ ነው። ማርያም ሞራል ጭነት የሚባል ምንም ነው የማታውቁት ማረ ነው። ግን እንደዚህ ማለት አልፈልግም። ሞራል ጭነት ወፍና ኢትዮጵያ ማለት የሁላችንም አይደለም። ኢትዮጵያን ብቻ አይደለም እንኮራበት ዓለምን ያንበረከከች ሀገር ብሎ ማሰብ ይቻላል። እንደ ብዙ ሀገርን መልሳለች። ገብቷችኋል? ይህች ሀገር ማለት በጣም ውብ የኛ መመኪያችን ኩራታችን። የትኛውም ሀገር ላይ ሄዶ ያልተገዛ ሀገር ከአፍሪካ ብትባል ቀዳማዊ ኢትዮጵያ ነች። ይሄን ወቁ። ገብቷችኋል? ግን እናንተ ማን እንዳመጣው አታውቁም። ዛሬ የተመጣው ትውልድ ሁላ ኢትዮጵያ እንትታ እኔ ኦሮሞ ነኝ እኔ ኢትዮጵያ አባራ ነኝ። አብሶ ደግሞ ጭራሽ እዛ ውስጥ ገብተውል እዛው ውስጥ ለውስጥ ራስ ምን አይነት ፍጥሮት ነው? መቢቲን ምን ታድላችሁ። በስማ እዚህ ጋር እየተሻገርኩ ነበር። እዚህ ጋር ወደ ትራንስ ላይክ አረ ነው። ግን እኔ በጣም ማደንቃቸው አባቶቻችን አሉን። በጣም ምን አድናቂያቸው ነኝ። መቢቲ
ሰው እኮ ማለት ነው እግዚአብሔር ኢትዮጵያ ውስጥ ምን አይነት ጸባይ እንዳለ ልንገራችሁ። አንድ ሰው የሆነ ጥሩ ነገር ይስራ፣ አንድ ሰው የሆነ ሶሻል ሚዲያ ላይ የሚሆን ፌመስ ይሁን፣ የት ነው ሀገሩ የሚባል ወይ እግዚአብሔር ይስጠው አይባልም። ይሄ ሰው የት ነው ሀገሩ? ሊመሰገን እንኳን የሚችለው ሀገር ተመርጦለት ነው ኢትዮጵያ ውስጥ እመቤቴን። ይሄ በጣም አግባብ አይደለም ጋይስ። እናቴ ትሙት። እኔ በቃ ሰው እንደሆነ ቅረቡት። ከዛ ውጭ ባለ ላይክ ሼር አድርጉ። ያሳ ደግሞ ወደ ላይክ ሼር አድርጉልኝ። አካውንት ላይክ ሼር ፋሚሊ ሰብስክራይብ እያደረጋችሁ በጣም ወዳችኋለሁ። ቴንክ ዩ ፋሚሊ። ይሄ ወደታች ወደ እንትን ማሙድ አልፈናል። ኦሬ ማሙድ እንኳን ነው ሶሪ። ይሄ ማለት ወደ እግዚአብሔርን በጥርብ ድንጋይ አምባሳደር እየወረድን ነው። ጋይስ ሌትስ ጎ። ይሄ የጥርብ ድንጋይ ስሬት ነው። አይገርም? ጥርብ ድንጋይ ነው። ገርሞኝ ነው እግዚአብሔርን። በዚህ ሰዓት እንደዚህ ነው የሚመስራቱ ራሱ አረን ልክ አረ ላሽ እናቴ ትሙት። በቃ በጣም አድናቂያችሁ ነኝ እኔ። እንደዚህ አይነት ቤት የምትሰሩ ሀብታሞች ልክ እዚህ ጋር በስማ ፖስተር ነው ደግሞ ኢትዮጵያ ውስጥ የበዛው ፖስተር በዛብን። አጥሩ ላይ ፖስተር ሆኖ ፖስተር ቻዚ አጥሩ ፖስተር ይሁን ለበጎ ነው። እስኪ እንግዲህ አገራችንን ላለማስተዋወቅ እንፈልጋለን። ጋይሶች አግዙኝ። እኔ በሚችለው እንትን እሞክራለሁ። ጋይስ በቃ ፋሚሊ የሚችሉትን እጥረት አድርጎ እዚህ ጋር ይሄ ቪዲዮ ለሁሉም እንዲደርስ አድርጉልኝ። ሼር አድርጉት፣ ሰብስክራይብ አድርጉ ፋሚሊ። ግን ያምራል እና እዚህ ጋር እንግዲህ ወርታችን እየወረድኩ ነበርና ኢትዮጵያዊ ስናየው አረ ነው ከድሮ ለውጥ ቪዲዮአችን እንግዲህ ያው በቃ እየወረድን ነው። ደስ የማይላችሁም ሰዎች ትኖራላችሁ። እንደኔ ደስ የሚለውን ተቀብለን ደስ ባይለን አላለንም። ወርጅ እየኖርነው ነው፣ እየሄድንበት ነው፣ የተጓዝን ነው። እንትን ማለት ከፍ አድርጌ ምናምን መቅረጽ እችል ነበር ታውቃላችሁ። እዚህ ዝቅ አድርጌ እንትን አልኩትና ይብን ከሌላ ሀገር ጋር እንኳን ማወዳደር ቪው ከፍ አለ ማረም ይብን እንትን አለው። እግዚአብሔር ይሄን ግን ፎቅ ያብር ፎቅ ይሄ ሂልተን ሆቴል ነው። ሳላሳያችሁ ወይ ብዙ እንትን አለ። አረላሽ ሉክ ኢትዮጵያ ሉክ ዋው ዩቲዩብን ሰብስክራይብ አድርጉት። ቢዩቲፉል ኢትዮጵያ ቢዩቲፉል ካፒታል ሲቲ ኢን አዲስ አበባ። በኮሜንት መስራት ይቻላል ተፈቀደላችሁ። ቴንክ ዩ አመሰግናለሁ። ሰብስክራይብ እያደረጋችሁልኝ ለምታዩልኝ ሰዎች በጣም ከልብ ነው አመሰግናለሁ። የቻላችሁትን ያት ሂልተን ሆቴል ነው ጋይስ። ይሄ ትልቅ ሆቴል ነው እንግዲህ የምናውቀው ታውቁትም ትኖራላችሁ። ባሮ ነው በጣም ነው እንትን የምለው አድናቂያችሁ እንግዲህ እንደውም ዛሬ ለምታዩልኝ ሰዎች ቴንክ ዩ በጣም ቴንክ ዩ ፋሚሊ ቴንክ ዩ። በሜክሲኮ ካልከበደን በሜክሲኮ ዞረን ምናምን ስቴዲየም አድርገን 4 ኪሎ እንገባለን። ይሄ ሁሉ ምንድን ነው ልትሉት ትችላላችሁ። እኔ የምፈልገው አንድ ሀገርን እያስተዋወቅን